ጤና ይስጥልኝ አድማጮቻችን፣ ተመልካቾቻችን እንደምን አላችሁ? እንደምን ሰነበታችሁ? ግርማ ካሳ ነኝ። ይህ ዋሜራ ነው። በዛሬው የዋሜራ መርሃ ግብራችን ምክክር ኮሚሽኑ እየታመሰ ያለውን የምክክር ኮሚሽኑ ጉዳይ አንዳንድ መረጃዎች ይዤላችሁ መጥቻለሁኝ። ሌንጮ ለታም የኦሮሞ ነጎችም በዚህ በምክክር ኮሚሽን ውስጥ እንዲገኙ ተደርጎ ያው በአዲስ አበባ ጉዳይ ላይ በጣም እየተበሳጩ እንደሆነ ነው እንግዲህ የምንሰማው። የኦሮሞ ፖለቲከኞች በዚህም በዛም ብለው በማስፈራራትም በመጫንም ይህን ካልወሰናችሁ ለመፋሰስ ነው የሚኖረው እያሉ የምክክር ኮሚሽኑ አዲስ አበባን ወደ ኦሮሞ ክልል እንዲጠቀልል ከፍተኛ ግፊት እያደረጉ ነው። ያው ድራማቸውን ይዘውታል ማለት ነው። አድማጮች ተመልካቾች እና ያለው ሁኔታ ነው። በዚህ ጉዳይ ላይ አንዳንድ መረጃዎችን አቀበላችኋለሁ። እስቲ ምንድነው በዚህ ጉዳይ ላይ ምንድነው ጋዜጠኛ ጌታቸው ሽፈራው የጻፈው በጣም ጥሩ አስተማሪ በጣም ትክክለኛ የሆነ ነገር አለ። እሱን አጋራቸዋለሁ። እሱን ያለውን ሁኔታ አጋራቸዋለሁ እና ከዛ በፊት ግን ከ2 ዓመት ከ5 ዓመት ከ6 ዓመት በፊት ታከለ ኡማ የአዲስ አበባ ከተማ ከንቲባ የነበረ ጊዜ በአዲስ አበባ ከተማ ውስጥ ያሉ ሰዎችን ሰብስቦ ያቀረበው በአንድ ስብሰባ ተደርጎ በአንድ ስብሰባ ላይ የተሰጠ አስተያየቶችን አሰማቸዋለሁ። እንግዲህ እነዚህ አዲስ አበባ ልጆችን የሚሉ ናቸው። አዲስ አበባ ተወለድን የሚሉ ናቸው እና አዲስ አበባ ተወልደው በቃ የኦህዴድ ሰዎች አዲስ አበባ የተወለዱ የኦህዴድ ሰዎች ሰብስበው ታከለው አዲስ አበባ ቦሌ አራብሳ ምናምን የሚባል ቦታ ሰብስበው እዛ በነበረ መድረክ እንግዲህ ከ5 ከምናምን ዓመት በፊት የነበረ መድረክ ነው የምነግራችሁ። በዛ በነበረ መድረክ የተሰጠ አስተያየትን እስቲ ያገኘሁትን ስለንገራችሁ ከአዲስ አበባ ጋር በተገናኘ ስለሆነ እስቲ እንከታተል። ለምሳሌ እኔ በምንም አጋጣሚ እዚሁ ተወልጄ ነው ያደግኩት፣ ግን አዲስ አበባ የሚል ቃል አልጠቀምም። ለምሳሌ እኔ በማንኛውም መልኩ ፊንፊኔ ነው የምለው። ቢሾፍቱ ደብረ ዘይት የሚል ቃል አልጠቀምም፣ ቢሾፍቱ ነው የምለው። አዳማ ናዝሬት አልጠቀምም፣ አዳማ ነው የምለው። እኔ ተወልጄ ያደግኩት እዚሁ ፊንፊኔ ውስጥ ነው። የፊንፊኔ ተወላጅ ለምንድነው አፋን ኦሮሞ መናገር ያልቻለው? አንደኛ አፋን ኦሮሞን መናገር ያልቻለው አሪፍ እንዲባል፣ ሌላው ደግሞ እናትና አባቱ አፋን ኦሮሞን ቤት ውስጥ ስለማያው ኑ ብላችሁ ታሪካቸው ንገሯቸው። ከዚህ ትልቅ ማህበረሰብ ውስጥ እንደወጡ አስተምሯቸው። እስቲ አሁን ለተገኘው አንድነት የፊንፊኔ ተወላጆች አንድ ኃይል ሊሆኑ እንደሚችሉ አትጠራጠሩ። ይሆናሉ። ከደረሰ እኔ ያጎቶቼ ልጆች ያክስቶቼ ልጆች ብታዩቸው በቃ ጠፍተዋል። እኔ ሰርግ ላይ የአህዳ ልብስ ለብሼ ሲሄድ እነሱ ናቸው አንደኛ ፕሮቴስት የሚያደርጉት። ፊንፊኔ ኦኬ። እነዚህ እንግዲህ ያው በስብሰባ አንዱ አዲስ አበባ ብዬ አልጠራም ፊንፊኔ ነው የምጠራው፣ ደብረ ዘይት ብዬ አልጠራም ቢሾፍቱ ነው የምጠራው ይላል። አንዷ ደግሞ ለምንድነው የፊንፊኔ ልጆች አዲስ አበባ የማይማሩት፣ ኦሮምኛ የማይናገሩት ፋራ ላለመባል ነው፣ ሀሪፍ ለመባል ነው ኦሮምኛ የማይናገሩት ትላለች። ወይም ደግሞ ቤተሰቦቻቸው ስለማያስተምሯቸው ነው ትላለች። በቃ የተለያየ አስተያየት በጣም የወረደ ያነሰ በቃ እንዲህ አይነት አስተሳሰብ ነው እንግዲህ ያለው የኦሮሞ ፖለቲካ ውስጥ እንዲህ አይነት አስተሳሰብ ነው ያለው። የአዲስ አበባ ልጆች ኦሮምኛ የማይናገሩት ኦሮምኛ መናገር ስለማይፈልጉ አይደለም። የአዲስ አበባ ልጆች ኦሮምኛ የማይናገሩት ኦሮምኛ አዲስ አበባ ውስጥ በቃ ኦሮምኛ ተናጋሪ እኔ ዘመዶች አሉኝ፣ ሐረር ያደጉ ዘመዶች አሉኝ፣ ኦሮምኛ ተናጋሪዎች ናቸው። ለምን እዛ አካባቢ ማህበረሰቡም ኦሮምኛ ስለሚናገር ኦሮምኛ ይናገራሉ። ወልቃይት ጠገዴ ያሉ አማራዎች ትግርኛ ይናገራሉ። ለምን? ለትግሬዎች ቀረብ ስላሉ። ጅጅጋ አካባቢ ያሉ አማራዎች ሶማሌኛ ይናገራሉ። ሶማሌኛ በስፋት የሚነገርበት ቦታ ሶማሌኛ ተናጋሪ ብዙ ሰው ሶማሌኛ ይናገራል። አዲስ አበባ ውስጥ በብዛት የሚነገረው አማርኛ ነው። አማርኛ ስለሆነ የሚነገረው ሰው አማርኛ ነው ያለው። ያ ነው። ጀርመን የተወለዱ ኢትዮጵያውያን ጀርመንኛ ነው የሚናገሩት። ቤተሰቦቻቸው አማርኛ ቢያናገሯቸው በደንብ አፋቸውን የሚከፍቱት በጀርመንኛ ነው። ብዙ ኢትዮጵያውያን ያሉ ልጆቻቸው አማርኛ የማያውቁ ኦሮምኛ የማያውቁ
ያ ማለት አማራን ይጠላሉ ማለት አይደል። አካባቢው እዚህ አማርኛ አይነገርም። በትምህርት ቤቱ በሰፈር በየቦታው ሁሉ እንግሊዘኛ ወይ ጀርመንኛ ስለሆነ የሚነገረው አማርኛ አይናገሩ። ሰው የአካባቢውን ቋንቋ ነው የሚይዘው። የአካባቢውን ቋንቋ ነው የሚይዘው። ሚስጥሩ ይሄ ነው። የአዲስ አበባ ህዝብ አማርኛ የማያውቀው ሚስጥሩ ይሄ ነው። ለምንድን ነው የአዲስ አበባ ህዝብ ደግሞ የማይማረው ከተባለ የአዲስ አበባ ህዝብ ኦሮምኛ መማር አይፈልግም ደግሞ ከተባለ የአዲስ አበባ ህዝብ ኦሮምኛ መማር የማይፈልጉ አንደኛ በግድ ካልተማርክ ተብሎ ያለ ፈቃዱ በግድ ስለሆነ ሊያስተምሩት የሚፈልጉት ሬዚስታንስ ነው። በቃ ኦሮምኛ አለመማር አገዛዙን እንደመቃወም አድርጎ ነው የሚያለው። በፍቅር ቢሆን ሁሉ ነገሮች ይስተካከላሉ። ሌላው ደግሞ በኢትዮጵያ ፊደል ነው ኦሮምኛ መማር የሚፈልገው የአዲስ አበባ ህዝብ። አማርኛ ፊደልን እየጠሉ የኢትዮጵያን ፊደል እየጠሉ አማርኛን እየጠሉ ኦሮምኛ ቋንቋ በኢትዮጵያ ፊደል መጻፍ ሲችል በኢትዮጵያ ፊደል እንዳይጻፍ እያደረጉ ለምን ኦሮሞን ከሌላው ማህበረሰብ ኢትዮጵያዊ ከሆነ ነገር ለመነጠል ስለሚፈልጉ በዚህ መንገድ ኦሮምኛ እናስተምር ሲሉ ሰው አልፈልግም ይላል። እኔ ቆይ ላሳያቸው። እኔ ያኔ ኢትዮጵያ መጥቼ የነበረ ጊዜ የኦሮምኛ እንማር የሚል መጽሐፍ የምር ኦሮምኛ ቆይ እማራለሁ ብዬ ኦሮምኛ እንማር የሚል መጽሐፍ ገዝቼ ነበር። ኦሮምኛ እንማር አንቄ ይላል። አንቄ ገዳ አንቄ ማለት ቋንቋ ማለት አንቄ ማለት በቋንቋ ተመልከቱ። እዚህ ጋር አንቄ የሚለው ቋንቋ ማለት ነው። ቋንቋ ማለት በኦሮምኛ ኪው ኤ ኤ ኤን ኪው ኢ ኢ ስንት ነው? 1 2 3 4 5 6 7 ፊደላት ነው የተጻፈው በኦሮምኛ። አንቄ የሚለውን ለመጻፍ በላቲን ፊደል የተጠቀሙት ስንት ነው? 7 ፊደል ነው የተጠቀሙት። በኢትዮጵያ ፊደል ግን ተመልከቱት። ይሄ ጸሐፊ ለኛ አማርኛ ለምናክ ሰዎች እንዲቀለን ብሎ በኢትዮጵያ ፊደል ጽፎታል። አንቄ ብሎ ስንት ፊደል ነው ያለው? 3። ገዳን ደግሞ ተመልከቱ። ገዳን አሁን GADAA ነው የጻፈው እዚህ ጋር GADAA። በኢትዮጵያ ፊደልስ ግን ስንት ነው የሚያስፈልገው? 2 ገዳ። እና ይሄ ሰው በዚህ መልኩ ጥሩ አድርጎ የጻፈው መጽሐፍ ነው እና ገዛሁት። ኦሮምኛ አማራለሁ ብዬ ገዛው። ኦሮምኛ ስለመጣላ ነው? ኦሮምኛ ስለመጣላ አይደለም። ግን ቢያንስ ይሄ ሰው በኢትዮጵያ ፊደል አድርጎ ስላመጣልኝ እና የአዲስ አበባ ህዝብ ኦሮምኛን በኢትዮጵያ ፊደል ቢያቀርቡለት መማር ይፈልጋል። እና የአዲስ አበባ ህዝብ ኦሮሞን የሚጠላ አይደለም፣ ኦሮምኛን የሚጠላ አይደለም። የአዲስ አበባ ህዝብ እኮ እነዚህ ሰዎች አሁን ተሰብስበዋቸው እነ ታከለ ኦፒዲዮ ሰብስበዋቸው የአዲስ አበባ ህዝብ ኦሮምኛን እንደሚጠላ ኦሮሞን እንደሚጠላ አድርገው ነው ያለው። የአዲስ አበባ ህዝብ እኮ ኦሮሞቹ ስልጣን ሲይዙ ኦሮሞቹ ሲመጡ እኮ በሩን የከፈተ እኮ ነው። ሆ ብሎ እኮ እነ ለማን እነዚህን ሁሉ እኮ የተቀበለ ሰው እኮ ነው። የአዲስ አበባ ህዝብ የአዲስ አበባ ወጣትን ያልሆነውን ነው እንዲሆን እያደረጉት እና ደግፎ ወደ ስልጣን ያመጣቸውን የአዲስ አበባ ህዝብ ሆ ብሎ የተቀበላቸውን የአዲስ አበባ ህዝብ ግን ይኸው ላለፉት 8 ዓመታት መከራውን እያበሉት ኤኒዌይ እነዚህ ሰዎች እንደው ወደ ከአዲስ አበባ ጋር በተገናኘ ያለውን ነገር ምን ያህል በቃ አዲስ አበባን ኦሮማይዝ ለማድረግ በቃ አዲስ አበባን ባሌ ዲንሾ ወይንም ደግሞ ወለጋ አንፊሎ ለማድረግ ምን ያህል እንደሰሩ በጣም ከዚህ ነው የምናየው። እና በጣም አዲስ አበባን ለመቆጣጠር በጣም ከፍተኛ የሆነ ግፊት ነው እያደረጉ ያሉት። እና እስቲ ወደ ምክክር ኮሚሽኑ ልሰዳችሁና እንደው ለቀንጨብ ወደ ኋላ መልሼ ያለው ነገር ላስታውስ ይሄ ወደ ምክክር ኮሚሽኑ ልሰዳቸውና ምክክር ኮሚሽኑ በተመለከተ ጋዜጠኛ ጌታቸው ሸፈራ ያቀረበውን ላንብብላችሁ። እንዲህ ይላል ጋዜጠኛው። አዲስ አበባ የኦሮሞ ካልሆነች አገር ይበጠበጣል የዛቻ ኮሚሽን ይለዋል። የምክክር ኮሚሽን ተብሎ ብዙ የሚወራለት የዛቻ ኮሚሽን ሆኗል። ኮሚሽኑ ለተወያዮቹ ሐሳቦችን ይበልጥ ግልጽ ለማድረግ ተብሎ ምሁራን የሚባሉ አሉት። ራሱ ኮሚሽኑ የመደባቸው እነዚህ ምሁራን የተባሉት ታዲያ ሐሳብ የሚያፍታቱ ሳይሆኑ የኦሮሞ ብልጽግናን አቋም ካልተቀበላችሁ ጉድ ይፈላል ብለው የሚዝቱ ናቸው። እነዚህ በተወያዮቹ ብቻ ሳይሆን በኢትዮጵያ ቀጣይ ዕጣ ላይ የሚዝቱ ምሁራን ተብዬዎች የመደባቸው ምክክር ኮሚሽኑ ነው። ምክክር ኮሚሽኑ ፕሮፌሰር መስፍን አርአያ እንግዲህ ምሁራን ተብሎ ያመጧቸው የኦሮሞ ብልጽግና ካድሬዎችን ነው ማለት ነው።
አምኜባቸዋለሁ ብሎ ነው ያመጣቸው ይላል። በሱ ፈቃድ በምክክር ኮሚሽኑ ፈቃድ ራሱ እያየ ነው ይሄንን እያደረጋሉ እና ይሄን ካልተቀበላችሁ አገር ይበጠበጣል ይፈርሳል የሚሉት እነዚህ ፕሮፌሰር መስፍን አርአያ ያመጧቸው ነው። ይሄን ካልተቀበላችሁ አገር ይበጠበጣል ይፈርሳል እያሉ ተወያዮቹን እያደረገ ነው እያስፈራሩ ነው። ስለሆነም እየዛተ ያለው ኮሚሽኑ ራሱ ነው ራሱ ያዋቀረው የራሱ አንድ ክፍል ነው እየዛተ ያለው። በተለይም በአዲስ አበባ ጉዳይ ምሁር ተብዬዎች የቀረቡትን አማራጮች ከማስረዳት ይልቅ የኦሮሚያ ብትሆን ይሻላል ብለው በማያገባቸው ገብተው ውሳኔ እያስተላለፉ ይገኛል። አዲስ አበባ የኦሮሚያ ካልሆነች አገር ይበጠበጣል እያሉ እየዛቱ ነው። ምክክር ወዘተ የሚሉን ይላል ጋዜጠኛ ጌታቸው ሽፈራው። ደግሞ ከመላ ኢትዮጵያ ለዚህ ተግባር ሰው ጠፍቶስ ነው ከአንድ ብሔር ብቻ ምሁር ተብሎ የሚቀርበው ይላል። በአዲስ አበባ ጉዳይ ምሁር ተብሎ የሚቀርቡት እንግዲህ ከአንድ ብሔር ከኦሮሞ ብቻ ነው የተሰብስበው የሚቀርበው። አዲስ አበባ የኦሮሚያ መሆን አለባት ብሎ በግድ ለመወሰን በኃይል ለመጫን ጨፌ ኦሮሚያም የወደ ስራ አስፈጻሚም አብይ ሽመልስና አዳነች እኮ በቂ ናቸው። ይሄን ለመዛት ምክክር ኮሚሽን ብሎ ማወናበድ አያስፈልግም። ከያቅጣጫው 400,000 ሰው መሰብሰብ አያስፈልግም። ይህን ሁሉ ጊዜና ሀብት ማባከንም አያስፈልግም። እስካሁን ተረኞቹ በፈጣጣው ፈጠው በሄዱበት የተለየ ነገር የለውም። ምክክሩ ማስመሰያ ነበረ። አሁን እንደነ አብይ እንደነ ሽመልስ እየዛተ ነው። ምክክሩ የዛቻ ኮሚሽን ሆኗል። ለዛ ከሆነማ ብርሃኑ ጁላ አሁን ካለው ስልጣን በተጨማሪ የኮሚሽኑ ኮሚሽነር አታደርጉትም ነበር ወይ ይላል እንግዲህ ጋዜጠኛ ጌታቸው ሽፈራው። እና እየሆነ ያለው ይሄ ነው ወገኖቼ። በአዲስ አበባ ጉዳይ ላይ እየሆነ ያለው ይሄ ነው። በቃ ሰውን እያስፈራሩት ነው። እዛ ውስጥ ነግርማ ሰይፉ ምን እያሉ እንደሆነ አላል እና በአዲስ አበባ ጉዳይ ላይ ሰውን እያስፈራሩ በነገራችን ላይ በአዲስ አበባ ጉዳይ ላይ ኦልሬዲ የምክክሩ ኮሚሽኑ ውሳኔ የአዲስ አበባ ህዝብን ፍላጎት የዛን አካባቢ ማህበረሰብ ፍላጎት ከግምት ያስገባታል። ምንድነው ያደረጉት? ኦልሬዲ በአዲስ አበባ ውስጥ ኦልሬዲ የቀረቡ ሐሳቦችን አዲስ አበባ ራሷን የቻለች ፌደራል መስተዳደር ትሁን ራስ ገዝ ትሁን የሚል ሐሳብ ቀርቧል። በቃ አዲስ አበባ ህዝብ ያንን ነው የሚፈልገው። ነገር ግን ምንድነው ያደረጉት? ሌሎች ውሳኔዎቹን በሙሉ አስወጥተው እንደ ፋይናል ውሳኔ አድርገው ያቀረቡት ሁለት አማራጮችን ብቻ ነው። አንዱ አማራጭ አዲስ አበባ የኦሮሚያ ክልል አካል ትሁን፣ ወደ ኦሮሚያ ክልል እንደነ በደኖና እንደነ ጉሊሶ አዲስ አበባ የኦሮሚያ ክልል አካል ትሁን። አዲስ አበባ ደግሞ የኦሮሚያ ክልል ስትሆን ስሟ ይቀየራል ማለት ፊንፊኔ፣ አዲስ አበባ ፊንፊኔ ትሁን የሚል አንድ አማራጭ ነው። ሌላው አማራጭ ደግሞ አዲስ አበባ የፌደራል መንግስት አካል በፌደራል መንግስት ተዳደር አሁን ያለው ይቀጥል ማለት ነው። ስለዚህ በአዲስ አበባ ጉዳይ ላይ የምክክር ኮሚሽኑ ተነጋግሮ ህዝቡን አወያየው ኢትዮጵያውያን መከሩ ብሎ ጨምቆ ያወጣቸው ሁለት አማራጮች አንዱ አሁን ያለው ይቀጥል፣ ሁለተኛው ደግሞ ወደ ኦሮሚያ ክልል ካለ የአዲስ አበባ ህዝብ ራሱን በራሱ የማስተዳደር የራሱን ህዝብ የራሱን ህልውና የራሱን በራሱ የማስተዳደር የራሱን ማንነት የመወሰን ህልውናውን የመወሰን መብቱን ገፈውታል። ስለዚህ በአዲስ አበባ ጉዳይ ላይ የአዲስ አበባ ህዝብ እንዳይወስን ተደርጓል። በዚህ በምክክር ኮሚሽኑ በአዲስ አበባ ጉዳይ ላይ ምክክር ኮሚሽኑ አነጋግር ያወጣው ብሎ ያለው ሐሳብ አንደኛ አዲስ አበባ ከባሌና ከወለጋ ከጉሊሶና ከጃርሶ የመጡ በአዲስ አበባ ጉዳይ ላይ እንዲወስኑ እዛማዶ ከባሌና ከአርሲ የመጡ የኦሮሚያ ክልል አመራር የሆኑ ሰዎች በአዲስ አበባ ጉዳይ ላይ እንዲወስኑ፣ ሌላው ደግሞ የአዲስ አበባ ህዝብ ውሳኔ ተገፍቶ በፌደራል ደረጃ ስለዚህ የፌደራል መንግስቱን እኛ ነን የምንቆጣጠረው፣ የፌደራል መንግስቱን እኛ ስለሆነ የምንቆጣጠረው ይሄን የፌደራል መንግስት አዲስ አበባን ያው እኛ እስከተቆጣጠርነው ድረስ ያው ዞሮ በኦህዴድ ስር ነው የሚሆነው በሚል ሁለቱ ናቸው እንደ አማራጭ። በቃ በአዲስ አበባ ህዝብ ተፈላጊ ያልሆኑ ሁለቱም አማራጮች። አሁን እኮ አዲስ አበባ በፌደራል መንግስት ስር ሆና እኮ ኦሮምኛ በግድ ካልተማራችሁ እያሉ የኦሮሞ ባንዲራ ካልሰቀላችሁ እያሉ በቃ የአዲስ አበባ ህዝብ እኮ እያሰቃዩት ነው አይደል የኦሮሞ ፖለቲከኞች። ይሄ ነው እየሆነ ያለው።
ይሄ ነው ይሆናል እና ኦሬዲ ኮሚሽኑ በአዲስ አበባ ጉዳይ ላይ ከሽፏል። የአዲስ አበባ ህዝብን ፍላጎት የጨፈለቀ ውሳኔ ነው ኦሬዲ ያሳልፈው። አሁን ያለው ነገር ምንድነው? ከነዚህ ከሁለቱም እንኳ በጭራሽ በፌደራል መሆን የለባትም። ለምን አሁን ስጋታቸው ምንድነው? በፌደራል መንግስት ስር ከሆነ ምናልባት ፌደራል መንግስቱ ከኛ እጅ ከወጣ አዲስ አበባም ከኛ እጅ ልትወጣ ትችላለች ብለው የነገውን አስበው አዲስ አበባ ከኛ እጅ ልትወጣ ትችላለች ብለው በጭራሽ በቃ የኦሮሞ አካል ነው፣ የኦሮሞ ግዛት ነው፣ በኦሮሞ ስር መሆን አለበት ብለው እንግዲህ ይሄው እነ ሌንጮ በዛ ስብሰባ እየተገኙ ህዝቡን እያስፈራሩ ይሄን ካልወሰናችሁ የምክክር ኮሚሽኑ በፊንፊኔ ጉዳይ ላይ የኦሮሞ መሆኗን ካላረጋገጠ አገር ይበጠበጥ እያሉ አገር ይበጠበጣል። ይሄ ደግሞ ወገኖቼ ያው ሁላችንም እንደምናውቀው የኦሮሞ ፖለቲካ በቃ ይሄ ነው። የኦሮሞ ፖለቲካ ማለት ኮምፕሮማይዝ ማድረግ የማያውቅ ሁሉንም አሸናፊ ማድረግ የማያውቅ ካልጨፈለቁ፣ ካልገደሉ፣ ካላጠፉ የኦነግ ፖለቲካ ማለት ሌላውን ማህበረሰብ ካላጠፉ፣ ካልጨፈለቁ በጭራሽ አይሆንም። እና አንድ ካርታ ላሳያችሁ። እነሱ የሚሉት ኦሮሞ ውስጥ የየካ የጉለሌ የኦሮሞ ጎሳዎች የነበሩት ኦሮሞዎች ነበር እዚህ የሚኖሩት ይላሉ። ግን ከ400 ዓመት በፊት ተመልከቱ፣ ኦሮሞዎቹ ከባሌ መጥተው ነው አዲስ አበባ የሰፈሩት። እንግዲህ ታሪክን የምናነሳ ከሆነ ታሪክን መዘን አይደለም ማንሳት ያለብን፣ ታሪክን ሁሉንም ነው ማየት ያለብን። ከሌሎች አካባቢዎች መጥተው ኦሮሞ የሚኖርበትን ቦታ አዲስ ፊንፊኔን የያዙት እነሱ ናቸው እና ፊንፊኔ የኦሮሞ አጽመ ርስት ነው፣ ፊንፊኔ አዲስ አበባ የኦሮሞ ነው፣ ከኦሮሞ ውጭ መሆን የለበትም የሚል አቋም ነው ያላቸው። ያን የሚሉት ለምንድን ነው? ኦሮሞ እዛ ቦታ ይኖር ነበረ ብለው። ኦሮሞ እዛ ቦታ አንደኛ ኦሮሞ እዛ ቦታ አይኖር። የአዲስ አበባ ውስጥ ኦልሞስት 20% የሚሆነው ብቻ ነው ኦሮሞ የሚሆነው። 80% የሚሆነው አዲስ አበባ ጫካ ነው የነበረው። ጫካ ሙሉ ለሙሉ ጫካ ነው የነበረው። ሰውስ የተወሰነ እዚህና እዛ የተወሰነ የጉለሌ የካ ምናምን የአቢቹ የኦሮሞ ጎሳዎች እዛ አካባቢ ነበሩ። እነዚህም ደግሞ ኦሬዲ ከከተማ አርባናይዜሽን ጋር በተገናኘ ባለሀብት ነው የሆኑት። አልተፈናቀሉም። የሥርዓቱ አካል ነው የሆኑት። ከፍታ እና እነዚህም ደግሞ ቢሆኑ ከ300 ዓመት በፊት እዛ አልነበሩም። እንደምታዩት ነው እዚህ ጋር እንደምታዩት የሐራ ወላቡ አባገዳ የሚባል ነበር ባሌ እና ሜጫና ቱለማዎች አሉ። ሜጫና ቱለማዎች እንግዲህ በዚህ በቀይ ባሰመርኩት በኩል ነው እንግዲህ ወረራ ፈጽመው ከ400 ዓመት በፊት በሚቸሌ አባገዳ ጊዜ ከ1554 እስከ 1562 እንደ ፈረንጆች አቆጣጠር ፈጣገርን ያዙ። ከዛ አባገዳቸውን የሜጫና ቱልማዎች ሐራ ወላቡ እዛ ደቡብ ባሌ ነበር አባገዳ፣ ሶማሌ ድንበር ነበር አባገዳ የሚያደርጉት የጨፊያቸው የሚያደርጉት። አሁን ለመጀመሪያ ጊዜ ዱከም አካባቢ ኦዳ ነቢ የሚል ማድረግ ጀመሩ ማለት ነው። በወረራ ይሄንን ቦታ ከያዙ በኋላ ሴንተራቸውን ከሶማሌ ክልል ከደቡብ ባሌ ሴንተራቸውን ዱከም አካባቢ ኦዳ ነቢ በሚል አቀረቡ። ይሄ ማለት እኔ የፈጠርኩት ሳይሆን እነ መሐመድ ሐሰን የኦሮሞ ታሪክ ጸሐፊዎች የጻፉት። በዚህ መልኩ ነው እንግዲህ የኦሮሞ አባገዳዎች ወረራ ፈጽመው እንዳለ አብዛኛው ኢትዮጵያ ላይ ሌላውን እየጨፈለቁ ሌላውን እየገደሉ ሌላውን በሞጋሳ ኦሮማይዝ እያደረጉ አብዛኛውን ቦታ ኦሮሞ እንዲሰፍር ያደረጉት በዚህ ምክንያት ነው። በወረራ ነው ያዙት። እነሱም እዚህ አካባቢ ይኖሩ አልነበረ። እንኳን አዲስ አበባ ወለጋ ብትሉ ጅማ ብትሉ አርሲ ብትሉ ኦሮሞዎች እዛ አካባቢ አልነበሩ። ሐረርጌ ብትሉ ኦሮሞዎች አልነበሩ። በወረራ ነው። አሁን መወራላችሁ የሜጫና ቱልማዎችን አቅጣጫ ነው። ሌሎቹ የባሬንቱ ጎሳዎች ደግሞ አቅጣጫ ወደ ባሌ ወደ ደዋሮ ምናምን እንዴት እንደሄዱም ደግሞ ራሱን የቻለ ታሪክ አለው። ስለዚህ የኦሮሞ ጎሳዎች የሚኖሩ የነበሩት ወደ ዳዋ ገናሌ ወንዝ አካባቢ እዛ ደቡብ ባሌ፣ ይሄ አሁን የምታዩት ቦታ ላይ ያከበብኳቸው ከባሌ በታች ወደታች እነዚህ ናቸው እንግዲህ የኦሮሞ ጎሳዎች የኦሮሞ ኮንፌዴሬሽን ተብሎ የሚኖሩት። ወደ ስንት ነው? ወደ 1 2 3 4 5 6 7 አባገዳዎች ነበሩ። እና ይሄ የቦረናዎች የሜጫና ቱሉማ የወጣው ደግሞ ከየት ነው? ከሐራ ወላቡ ኮንፌዴሬሽን ነው።
ከዚህ ተነስተው ነው ከ400 ዓመት በፊት አብዛኛውን ቦታ እንጂ አሁን እንደምታውቁት ለምሳሌ እንደነ አብዛኛው ሸዋ አብዛኛው ፈጣገር አብዛኛው ደዋሮ እነዚህ በሙሉ በሸዋ ነገስታት ስር ነበሩ። በሸዋ ነገስታት ስር ነበሩ። ስለዚህ እናንተ ይሄ ሀገር የኦሮሞ ነው ካላችሁ ከዛ በፊት የነበረውስ ማህበረሰብ እዛ የሚኖረውስ የነበረው ማህበረሰብ እና እዚህ አካባቢ አሁን አይታችሁ ከሆነ አማራው ለምሳሌ በብዛት የሚኖረው የት ነው? ወደ መንዝ አካባቢ ነው። ወደ ተራራማ አካባቢ ነው። ወደ ተራራ የወጣው ለምንድን ነው? በግራኝ ማመን ጦርነትና በኦሮሞ ማይግሬሽን ተገፍቶ ነው ወደ ተራራ የወጣው። ለጦርነት እንዲመቸው ራስን ለመከላከል እንዲመቸው እንጂ አብዛኛው መንዝ የሚኖረው መራቤቴ የሚኖረው ማህበረሰብ የሚኖር የነበረው እዚህ ነው። እንደነ ናዝሬት እንደነ ዱከም አካባቢ ነበር የሚኖር የነበረው። ግን ገፍተው በጦርነቱ ምክንያት ማለት ነው ያለው። ይሄ አንዱ ታሪክ ነው። ይሄንን ታሪክ ለምንድን ነው እነ ሌንጮና የኦሮሞ ፖለቲከኞች ይሄንን ታሪክ ለምንድን ነው የማያስቡት? ስለዚህ የሚያዋጣው ምንድነው? የስ እዚህ አካባቢ ኦሮሞዎች ይኖሩ ነበር። ኦሮሞዎች የሚኖሩበት አካባቢ ለምን ባዶ ስለነበረ ኦሮሞ ጫካ ስለነበረ እዛ አካባቢ ገበሬ ሆነው የተወሰኑ ኦሮሞዎች እዛ አካባቢ ይኖሩ ነበር። አዲስ አበባ አርባናይዝ ስትሆን ኦፍ ኮርስ የትም ሀገር ስትሄዱ ሺካጎ ብትሄዱ የትም ሀገር ብትሄዱ ከተማ አርባናይዝድ ሲሆን እዛ አካባቢ የነበረው ገጠር ገበሬ ይገፋል። በቆሎና ስንዴ እርሻ የነበረበት አካባቢ ከተማ ከሆነ ኦፍ ኮርስ ገበሬው እዛ አካባቢ ሊቀጥል አይችልም። ይሄ ደግሞ አዲስ አበባ ብቻ ሳይሆን የትም ቦታ ያለ ነገር ግን ገበሬው ከዛ በሚነሳበት ጊዜ በካሳ በቂ ገንዘብ አግኝቶ ከግብርናው በሚወጣበት ጊዜ ቢያንስ አካባቢው አርባናይዝድ ሲሆን በከተማው ውስጥ ራሱ ሱቅ ቢዝነስ ከፍቶ ሀብታም ሆኖ የሚኖርበት ሁኔታ ተመቻችቶለት በዚህ ሁኔታ መደረግ አለበት እንጂ ገበሬ ከተማ ውስጥ ሊኖር አይችልም። ስለዚህ በዚህ ሁኔታ አዲስ አበባ ከተማ አርባናይዝድ ሆናለች እና አሁን እነሱ እዚህ አካባቢ ኦሮሞ ገበሬ ይኖር ስለነበረ ቦታው የኦሮሞ ነው ተብሎ አዲስ አበባ ከተማ ውስጥ በብዛት የሚኖረው ሌላው ማህበረሰብ ሆኖ እነሱ ያንን 10 ሚሊዮን ይሆናል የአዲስ አበባ ህዝብ። የአዲስ አበባ 10 ሚሊዮን እና 10 ሚሊዮን የሚሆነው የአዲስ አበባ ህዝብ በኦሮሞ መገዛት አለበት ማለት ነንሰንስ እብደት ነው። እና እነዚህ ሰዎች በቃ ጤነኛ አይደሉም ወገኖች፣ ጤነኛ አይደሉም። እና እነ ፕሮፌሰር መስፍን አርአያ ደግሞ ይሄንን ነው እየፈቀዱ ያሉት። አንድ ነገር በእርግጠኝነት የምናገረው ወገኖች ይሄ የምክክር ኮሚሽን ዋጋ የሌለው ነው እና በምክክር ኮሚሽኑ አዲስ አበባ በፌደራል ስር ትሁን እንኳን የሚለው ተቀባይነት የለው። የአዲስ አበባ ህዝብ 10 ሚሊዮን በላይ የሚሆን የአዲስ አበባ ህዝብ 150 ሺህ 200 ሺህ የሚሆን የሐረር ሰው የራሱ ክልል ተሰጥቶት 1 ሚሊዮን የሚሆን ቤኔሻንጉል ተብሎ ክልል ተሰጥቶ 400 የሚሆን ጋምቤላ የሚሆን ክልል ተሰጥቶ እዛ ደቡብ ደግሞ ያሉት 3 ሚሊዮን 4 ሚሊዮን የሚሆኑ ክልል ተሰጥቷቸው 10 ሚሊዮን በላይ የሚሆን ማህበረሰብ ራስን በራስ ማስተዳደር አትችልም። መስተዳደር የራስን በራስ ህልውና መወሰን አትችልም። ሌላው ነው የሚወስንልህ ብሎ መወሰን ተቀባይነት እና በእርግጠኝነት የምነግራችሁ ወገኖቼ የአዲስ አበባ ችግር ሆነ ሌሎች ችግሮች የሚፈቱት በፋኖ ተርም ነው። ፋኖ በሚፈልገውና በሚያስቀምጠው አቅጣጫ ነው የአዲስ አበባ ጉዳይ የሚፈታው፣ በምክክር ኮሚሽኑ አይፈታም። እና እነ ሌንጮ በአዲስ አበባ ጉዳይ ላይ ሄዶ ቢንጫጩ ቢያስፈራሩ ቢዝቱም ደም መፋሰስ ነው ብሎ ቢሉ ምናልባት እነ ፕሮፌሰር መስፍን አርአያ ሊፈሩ ይችላል ይሆናል። ነገር ግን ፋኖ በሚመጣበት ጊዜ እነ ሌንጮ ደም ለማፍሰስ ያኔ ሲመጡ ያኔ ከፋኖ ጋር ይገጥማሉ። ተከባብረው ኦሮሞ አማራ ሳይባል አዲስ አበባና አዲስ አበባ ዙሪያ ያለው እንዳለ ፊንፊን ሸገር የሚሉት አለ አይደል? አዲስ አበባና አዲስ አበባ ዙሪያ ያለው በሙሉ በአንድ መስተዳደር ሆኖ ራሱን የቻለ የፌደራል መስተዳደር ሆኖ እዛም ደግሞ አማርኛም ጉራጌኛም ኦሮምኛም በሌሎቹ በሙሉ እንደ ሶስተኛ ቋንቋ ትምህርት እንዲሰጥ ተደርጎ ኦሮምኛ ደግሞ በኢትዮጵያ ፊደል ትምህርት እንዲሰጥ ተደርጎ በኢትዮጵያ ፊደል የሚሆነው ነገራችሁ አዲስ አበባና ያውን ሸገር ያሏት አንድ በፊት መናገሻ ይባላል ነበርም አንድ መካከለኛ ኢትዮጵያ ወይንም ደግሞ እኔ እንደውም የምለው ምንድነው ይሄ አዲስ አበባና አዲስ አበባ ዙሪያ ያለውን አካባቢ ሸገር ብሎ መጥራት እንዳለ አዲስ አበባ
አዲስ አበባ ዙሪያ ያለውንም የሸገር መስተዳደር ብሎ መጥራት። ከዛ በሸገር መስተዳደር ውስጥ ደግሞ ብዙ ከተሞች አሉ። አዲስ አበባ ከተማ አለ፣ ቡራዩ ከተማ። እነዚህ ከተሞችን መጠበቅ፣ የከተማ አስተዳደሮችን መጠበቅ። አሁን ከዚህ በፊት የምኖርበት አካባቢ ኩክ ካውንቲ ይባላል እና ኩክ ካውንቲ ማለት እንደ ካውንቲ ነው፣ የካውንቲ አስተዳደር ነው። እና በኩክ ካውንቲ ውስጥ ሺካጎ ከተማ አለ፣ ኤቫንስተን የሚባል ከተማ አለ፣ ስኮኪ፣ የተለያዩ ከተሞች አሉ። ሺካጎ ዙሪያ ያሉ ትናንሽ ከተሞች አሉ። ስለዚህ እንደዚሁ አዲስ አበባ ከተማ አለች። ከአዲስ አበባ ከተማ ጎን ደግሞ ለገጣፎ ከተማ፣ ቡራዮ ከተማ፣ ዱከም ከተማ፣ ሰበታ ከተማ ምናምን ኖረው በሙሉ እነዚህን በሙሉ ደግሞ ያቀፈ አንድ የፌደራል መስተዳደር ይኖራል። ከዛ ምንድነው የሚሆነው? እኔ ለምሳሌ አዲስ አበባ ከተማን ሸገር ቢሉት እንዳለ መስተዳደሩን የሸገር መስተዳደር ብለው አዲስ አበባ ከተማም እዛው ውስጥ ሆና ከዛ በዚህ በሸገርና በአዲስ አበባ ከተማ ውስጥ ደግሞ አንድ ማህበረሰብ ስለሆነ እዛው ውስጥ ደግሞ የሥራ ቋንቋ አማርኛ፣ ኦሮምኛ፣ ጉራጌኛ እነዚህን በሙሉ የሥራ ቋንቋ ታደርጋለህ። የሥራ ቋንቋ ማለት አገልግሎት መስጠት ማለት ነው። ለምሳሌ አዲስ አበባ ከተማ ውስጥ ፒያሳ በቃ አማርኛ ተናጋሪ ብቻ የሆነበት አካባቢ ያሉ ክፍለ ከተሞች በአማርኛ ነው የሚሰጡት። ግን ኦሮምኛ ተናጋሪዎች ደግሞ በብዛት ያሉት ወደ ዳር ምናምን ደግሞ ያሉትም ደግሞ በኦሮምኛም አገልግሎት እንዲሰጥ ይባላል። ከዛ የአዲስ አበባ ህዝብ ደግሞ ምርጫ ይሰጠዋል። አዲስ አበባ አማርኛና እንግሊዘኛ ይማራል። ከአማርኛና ከእንግሊዘኛ በተጨማሪ ከአማርኛና ከእንግሊዘኛ በተጨማሪ ደግሞ ሌላ ቋንቋ እንዲማር ይደረጋል። ሌላ ቋንቋ እንዲማር ይደረጋል በምርጫ ወይ ፈረንሳይኛ ወይ አረብኛ ወይ ኦሮምኛ ወይ ሌላ እንዲማር ይደረጋል። እና በዚህ መልኩ የሁሉም መብት በተጠበቀ መልኩ የሰለጠነ መስተዳደር ይኖራል። እንደዚህ አይነት ነገር ነው የሚሆነው እንጂ ይሄ አዲስ አበባ በፌደራል ስር አዲስ አበባ በኦሮሚያ ክልል የሚል ነገር ልንገራችሁ፣ ባጭሩ ልንገራችሁ። የምክክር ኮሚሽኑ ዝም ብሎ ነው እንትን ፋኖ አዲስ አበባ በሚገባበት ጊዜ ኦሮሚያ የሚባለው ክልል ይፈርሳል። አትጠራጠሩ፣ ይፈርሳል። ተቀባይነት አይኖረውም። አብዛኛው አማራ የሚኖርበትን አካባቢ የኦሮሞ ነው ብሎ ጠቅልለው የኦሮሞ ግዛት የመሰረቱት ነገር ይፈርሳል። ተቀባይነት አይኖረውም። እነ ሌንጮ ደግሞ ደም መፋሰስ ነው፣ መገዳደል ነው፣ ሀገር ትበጠበጣለች ብሎ ደግሞ ካሉ እንግዲህ ያኔ እንተያያለን። እንግዲህ ያለው ሁኔታ ነው። አድማጮቼ፣ ተመልካቾች እንግዲህ ስላዳመጣችሁኝ አመሰግናለሁ። በሌላ ጊዜ በተመሳሳይ ፕሮግራም እስከምንገናኝ ደህና ሁኑ።